እስቲ ለአንድ አፍታ አንድ ጥያቄ ልጠይቃችሁ። በእውነት የምታምኑት አይናችሁ የሚያየውን ነው ወይንስ አባቶቻችሁ የነገሯችሁን? በግራ በኩል ዓለም አለች። በዲሴምበር 25 አውሮፓ በብርሃን ትጥለቀለቃለች። የገበያ አዳራሾች በሳንታ ክላውስ ተሞልተዋል። ሁሉም ክርስቶስ ተወለደ ብሎ እየጨፈረ ነው። በቀኝ በኩል ኢትዮጵያ ቆማለች። ሰማያችን ጸጥ ብሏል፣ ምድራችንም ጾም ይዛለች። አብያተ ክርስቲያናቶቻችን በናፍቆት በሱባኤ ሌላ ቀጠሮ እየጠበቁ ነው። ግን ለምን? ይህ የሁለት ሳምንት ልዩነት ከየት መጣ? ዓለም ሁሉ በአንድ ቋንቋ ሲናገር ለምን እኛ ብቻ ተለየን? በትንሿ ልባችሁ እኛ ነን የዘገየነው ወይንስ እነርሱ ናቸው የቸኮሉት የሚል ጥርጣሬ አድሮባችሁ አያውቅም? ዛሬ ይህንን ጥያቄ ለዘላለም እንመልሰዋለን። ይህ ቪዲዮ ስለ ቀን መቁጠሪያ አይደለም። ይህ ቪዲዮ ስለ ማንነት ስርቆት ነው። በቀጣዮቹ ደቂቃዎች ውስጥ አንድ የተዘጋ ዶሴ እንከፍታለን። ከቤተልሔም በረት ወጥተን ወደ ኢየሩሳሌም ቤተ መቅደስ እንገባለን። ከዘመናዊው ካሌንደር አልፈን የካህኑን የዘካርያስ እርምጃ፣ የዕጣኑን ጢስና የመላእክቱን ሰዓት በሂሳብ እናሰላለን። አንድ አስደንጋጭ እውነት ልንገራችሁ። ዓለም ቀኑን የመረጠችው በስህተትና አንድን የጥንት የፀሐይ ጣዖት ለመተካት ብላ ነበር። ኢትዮጵያ ግን የያዘችው በደምና በብራና የተጠበቀውን የመጽሐፍ ቅዱስን ምስጢራዊ ትርጉም ነው። ማረጋገጫ ትፈልጉ ይሆን? እንግዲያውስ ወደ ኋላ እንዳትቀሩ። ምርምሩ አሁን ይጀምራልና የልባችሁን ጆሮ ስጡኝ። ይህ የጌታ ልደት ታኅሳስ 29 የሆነበት አስደናቂ ምስጢር ነው። ክቡራትና ክቡራን ውድ የመባ ቲቪ ቤተሰቦች፣ ከልዑል እግዚአብሔር ድጋፍ ቀጥሎ መባ ቲቪ በእናንተ በተመልካቾቻችን ማበረታቻ በሰፊ አገልግሎት መንገድ ላይ ይገኛል። ነገር ግን ዛሬም 61 ከመቶ ተመልካቾቻችን ቻናላችንን ሰብስክራይብ ሳታደርጉ እንደምትመለከቱ ተረድተናል። እባክዎ አሁኑኑ ሰብስክራይብ በማድረግና የደወል ምልክቷን በማብራት አገልግሎቱን ይደግፉ። ቪዲዮውንም ላይክ አድርገው ይጀምሩ። እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን ዝግጅት ለእናንተ ለውድ ተመልካቾቻችን ለማድረስ የጌታችን በዓለ ልደት መቼ ለምን በሚል ርዕስ በዲያቆን ያረጋል አበጋዝ የተዘጋጀውን አጭር መጣጥፍ ተጠቅመናል። ይህን መጣጥፍ ከቴሌግራም አድራሻችን ላይ ወስዳችሁ እንድታነቡ እየጋበዝን ለጸሐፊው መምህራችን ቃለ ሕይወትን ያሰማልን ለማለት እንወዳለን። ታሪክን ወደ ኋላ እንመልስ። መጽሐፍ ቅዱስን ገልጠን ስለ ዓለም መድኃኒት መምጣት የተጻፈውን ሁሉ እናንብብ። ቦታው በነቢይ ተነግሯል። ቤተልሔም ነው። እናቱ በኢሳይያስ ተገልጣለች። ድንግል ማርያም ናት። ዘመኑ በውል ታውቋል። በይሁዳ ንጉሥ በሄሮድስ ዘመን ነው። ነገር ግን ዓለምን ለሁለት የከፈለው ያ ታላቅ ቀን የልደቱ ዕለት በትክክል መቼ ነው? እዚህ ጋር መጽሐፉ ዝም ይላል። ወንጌላውያኑ ስለ ቀኑ ይህ ነው ብለው በቀጥታ በግልጽ ቋንቋም የጻፉት ነገር የለም። ይህ ለምን ሆነ? መጽሐፍ ቅዱስ ቀኑን የደበቀው በሚስጥርነት ሊይዘው ፈልጎ ነውን? ወይንስ እንደማይጠቅመን አስቦ? በፍጹም። ይህ ዝምታ ያለማወቅ ወይም የመርሳት አይደለም። ይህ የተዘጋ ዶሴ አዋቂዎች እንዲመረምሩት፣ ልባሞች እንዲፈልጉት፣ እንደ አንድ የከበረ ማዕድን በመሬት ውስጥ የተቀበረ መለኮታዊ እንቆቅልሽ ነው። መጽሐፍ ቅዱስ ቀኑን በግልጽ ባይናገርም አስተውሎ ለሚያነበው ሰው ግን ወደ ትክክለኛው ቀን የሚያደርስ እጅግ ወሳኝ የሆነ ፍንጭ ትቶልናል። አብዛኛው ዓለም ይህንን ቀን ለማግኘት ዓይኑን ወደ ቤተልሔም ያዞራል። ወደ ኮከቡ፣ ወደ ሰብአ ሰገል ወይም ወደ በረቱ ይመለከታል። ስህተቱ የሚጀምረው እዚህ ጋር ነው። ምክንያቱም የዚህ ታላቅ ቀን ቁልፍ ያለው ከሕፃኑ ኢየሱስ ክርስቶስ እጅ ላይ አይደለም። የልደቱ ቀን ቁልፍ ያለው አንድ አረጋዊ ካህን እጅ ላይ ነው። ቦታውም ቤተልሔም ሳይሆን በኢየሩሳሌም ቤተ መቅደስ ውስጥ ነው። ይህንን የተዘጋ ዶሴ ለመክፈት የሉቃስ ወንጌል ምዕራፍ 1ን እንደ አንድ የጊዜ ካርታ መዘርጋት ይኖርብናል። ይህ ምዕራፍ እንዲሁ የተጻፈ የቤተሰብ ታሪክ ብቻ አይደለም። እያንዳንዱ ቃል የጊዜ ስሌት ኮድ ነው። በካርታችን ላይ የምናገኘው የመጀመሪያው ሰው ካህኑ ዘካርያስ ይባላል። ቅዱስ ሉቃስ ሲጀምር እንዲህ ይላል። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። አስተውሉ። ከአብያ ክፍል የሚለው ቃል የዘፈቀደ መጥሪያ አይደለም፣ የጊዜ መቁጠሪያ ሰሌዳ ነው።
ትዕይንቱ የሚጀምረው ይህ ካህን በክፍሉ ተራ እግዚአብሔርን ለማገልገል ወደ ቤተ መቅደስ በገባበት ቅጽበት ነው። እንደ ልማዱም ዕጣ ተጣለ። ዕጣውም ለማጠን ወደ ቤተ መቅደስ እንዲገባ በዘካርያስ ላይ ወደቀ። በዚያን ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበር። ይህች ቅጽበት ዘካርያስ ብቻውን በዕጣን ጢስ ተከቦ ወደ ቅድስተ ቅዱሳን የገባበት ቅጽበት የታኅሳስ 29 ምስጢር የሚጀምርባት የጊዜ መነሻ ናት። ምክንያቱም የገባው በተራ ቀን አይደለም። የገባው በዓመት አንድ ጊዜ በሚከበር እጅግ ታላቅና አስፈሪ በሆነ ቀን ነው። መልአኩ ቅዱስ ገብርኤል በዕጣኑ መሠዊያ ቀኝ ቆሞ የታየውና ጸሎትህ ተሰምቶልሃል፣ ሚስትህ ኤልሳቤጥ ወንድ ልጅን ትወልድልሃለች ብሎ ያበሰረው በዚህ ልዩ ቀን ነው። ለመሆኑ ይህ ልዩ ቀን መቼ ነበር? የገናን በዓል ቀን እንድናገኝ የሚረዳን ይህ ወርቃማ ቁልፍ ምን ይባላል? መልሱን ለማግኘት ወደ ብሉይ ኪዳን የሕግ መጻሕፍት መጓዝ ይኖርብናል። ነገሩን በውል ለመረዳት የካህኑን የዘካርያስን ልብ ትርታ እናዳምጥ። ቅዱስ ሉቃስ ሲነግረን በዕጣኑም ጊዜ ሕዝቡም ሁሉ በውጭ ቆመው ይጸልዩ ነበር ይላል። ይህ ተራ ዓረፍተ ነገር አይደለም። ይህ አገላለጽ ቀኑን እንድናውቅ የሚረዳን ወሳኝ ፍንጭ ነው። ምክንያቱም በዕብራውያን ሥርዓት ሕዝቡ ሁሉ በውጭ ተሰብስበው በታላቅ ጭንቀትና በጸሎት የሚቆሙት፣ ካህኑም ብቻውን ወደ ውስጥ የሚገባው በዓመት አንድ ቀን ብቻ ነው። ያ ቀንም በዕብራውያን የቀን አቆጣጠር ታስሪን ወይም በጥንቱ አጠራር ኤታኒም በሚባለው በሰባተኛው ወር በ10ኛው ቀን የሚውል ታላቅ በዓል ነው። ይህ ቀን በዓለ ስርየት ወይም ዮም ኪፑር ይባላል። በዓለ ስርየት ማለት የእስራኤል ሕዝብ ኃጢአት የሚሰረይበት ዓመታዊ የንስሐና የለቅሶ ቀን ማለት ነው። ኦሪት ዘሌዋውያን ስለዚህ ቀን ሲናገር እንዲህ ይላል፣ በሰባተኛው ወር ከወሩም በ10ኛው ቀን ራሳችሁን አስጨንቁ፣ የአገር ልጅም ቢሆን ወይም በእናንተ መካከል የተቀመጠ እንግዳ ሥራ አትስሩበት፣ በእግዚአብሔር ፊት ከኃጢአታችሁ ሁሉ ትነጻላችሁ። አያችሁ፣ ይህ ቀን እንደ ሌሎች ቀናት በደስታ የሚከበር የሚበላበትና የሚጠጣበት ቀን አይደለም። ራሳችሁን አስጨንቁ የተባለበት የፍርድና የምሕረት ቀን ነው። ታላቅ ሰንበት ነው። በዚህ በዓለ ስርየት ቀን በቤተ መቅደሱ ውስጥ የሚከናወነው ሥርዓት እጅግ ያስፈራል። ሊቀ ካህኑ ወይም የተመረጠው ካህን የተቀደሰውን ልብስ ለብሶ ወደ መቅደሱ ይገባል። በእግዚአብሔር ፊት ካለው መሠዊያ ላይ የእሳት ፍም በጽናው ይሞላል። ከዚያም እጅግ ወሳኙ ነገር ይመጣል፣ ዕጣኑ። ካህኑ በእግዚአብሔር ፊት በእሳቱ ላይ ዕጣኑን ያደርጋል። ለምን ካልን መጽሐፉ እንዲህ ሲል ይመልሳል፣ እንዳይሞት የጢሱ ደመና በምስክሩ ላይ ያለውን መክደኛ ይሸፍን ዘንድ ይለናል። እስቲ አስቡት፣ ካህኑ ወደዚያ እሳት የሚገባው በሕይወትና በሞት መካከል ሆኖ ነው። የእግዚአብሔር ክብር በዙፋኑ ላይ አለ። የዕጣኑ ጢስ ደግሞ ያንን ክብር ሸፍኖ ካህኑን ከሞት ይታደገዋል። ለዚህ ነው ቅዱስ ሉቃስ ስለ ዘካርያስ ሲጽፍ ወደ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት፣ ሕዝቡም ሁሉ በውጭ ቆመው ይጸልዩ ነበር ያለው። ካህኑ ለራሱና ለሕዝቡ አስተሰርዮ እስኪወጣ ድረስ መላው እስራኤል በውጭ ሆኖ ልቡም ተንጠልጥሎ ይጠብቃል። ዘካርያስ ወደ ቅድስተ ቅዱሳኑ የገባው ብቻውን ከፈጣሪው ጋር የተገናኘው በዚያ አስፈሪ ቀን ነበር። እንግዲህ መርማሪዎች እስክሪብቶና ወረቀታችሁን አውጡ። አሁን ወሳኙን ስሌት ልንሰራ ነው። ዘካርያስ መልአኩ ቅዱስ ገብርኤልን ያገኘውና ሚስትህ ትወልዳለች የሚለውን የምሥራች የሰማው በዚህ በዓለ ስርየት ቀን መሆኑን አረጋግጠናል። የጥንት የቤተ ክርስቲያን ሊቃውንት ቅዱስ ዮሐንስ አፈወርቅን ጨምሮ ይህ ቀን በዕብራውያን የታስሪን ወይም ጥቅምት 10ኛ ቀን መሆኑን በሰፊው አብራርተዋል። የኢትዮጵያ መተርጉማንም የጥቅምት ጨረቃ ሰርቅ ባደረገች በ10ኛው ቀን ነው፣ ዕለቱም ዕለተ ዮሴፍ ወይም በዓለ ስርየት ነው ብለው ጽፈዋል። ጥያቄው ግን ይህ ነው፣ የዕብራውያኑ ታስሪን 10 በእኛ በኢትዮጵያ የቀን አቆጣጠር መቼ ነው የሚለው? ይህንን ለማወቅ ከጨረቃ አቆጣጠር ወደ ፀሐይ አቆጣጠር የሚደረግ የዘመን ቀመር ወይም ካሌንደር ኮንቨርዥን ያስፈልጋል። ነገር ግን ወደ ውስብስብ ቀመር ሳንገባ ውጤቱን ብቻ እንውሰድ። ሊቃውንቱ ይህንን ቀን ሲያሰሉት የዕብራውያኑ ጥቅምት ወይም ታስሪን 10 ቀን ከኢትዮጵያ መስከረም 27 ቀን ጋር ልክ በልክ ይገጥማል። በደንብ አስተውሉ። ይህ ግምት አይደለም፣ ይህ የዘመን ስሌት ሳይንስ ነው። በጨረቃ አቆጣጠር የነበረው በዓለ ስርየት ወደ ፀሐይ አቆጣጠር ሲለወጥ የሚያርፈው መስከረም 27 ላይ ነው። ይህ ምን ማለት እንደሆነ ገብቷችኋል? ማለትም ካህኑ ዘካርያስ በቤተ መቅደስ ውስጥ ቆሞ ቀኝ ጎኑን ለዕጣን መሠዊያው ፊቱን ወደ እግዚአብሔር አዙሮ ሳለ ቅዱስ ገብርኤል ብርሃን ለብሶ የተገለጠለት
በመስከረም 27 ቀን ነው እያልን ነው። የገናን ቀን የምናገኝበት የመጀመሪያው የሂሳብ ቋጠሮ የተፈታው በዚህ ዕለት ነው። አሁን የመጀመሪያውን ማስረጃ በእጃችን ጨብጠናል። ዘካርያስ በመስከረም 27 ተበሰረ። ይህንን ቀን በልባችሁ ያዙ፣ ምክንያቱም ከዚህ ቀን ተነስተን ነው ወደፊት የምንጓዘው። በሩ ተዘጋ፣ የቤተ መቅደሱ አገልግሎት አበቃ። አሁን ትኩረታችንን ከኢየሩሳሌም ከተማ ግርግር እናውጣ። ካህኑ ዘካርያስን እንከተለው። እርምጃው እንደ በፊቱ አይደለም፣ ይንገዳገዳል። ፊቱ ላይ ግን የሚነበበው ፍርሃት ሳይሆን ዓለምን የሚቀይር ታላቅ ምስጢር የተሸከመ ሰው የሚሰማው አይነት ከባድ ስሜት ነው። አንደበቱ ተዘግቷል፣ ቃላት የሉትም። በእጁ የያዘው ብቸኛ ነገር ቢኖር የመልአኩ የቅዱስ ገብርኤልን ተስፋና በልቡ ያሰላውን የቀን ቀጠሮ ብቻ ነው። ቅዱስ ሉቃስ ታሪኩን ሲቀጥል እንዲህ ይላል። የማገልገሉ ጊዜ ሲፈጸም ወደ ቤቱ ገባ። ይህ አጭር አረፍተ ነገር በውስጡ ትልቅ የታሪክ ጉዞን ይዟል። ዘካርያስ ከኢየሩሳሌም ተነስቶ ወደ መኖሪያ ቤቱ ወደ ይሁዳ ተራራማ ሀገር ወደ ኤን ክሬም መንደር መጓዝ ነበረበት። ሽማግሌ ነው፣ ደክሞታል። ነገር ግን እግሮቹን የሚያበረታ አንድ ኃይል አለ። በቤቱ የምትጠብቀው አሮጊቷ ሚስቱ ኤልሳቤጥ ከእንግዲህ መካን ተብላ እንደማትጠራ የሚያረጋግጠው የመልአኩ ቃል እየገፋው ይሄዳል። ወደ ቤቱ ሲደርስ የተፈጠረውን ስሜት እስቲ ያስቡት። ኤልሳቤጥ በሩን ከፈተች፣ ባሏን ተመለከተችው። ሊያናግራት አልቻለም፣ ዲዳ ሆኗል። ነገር ግን በዓይኖቹ ውስጥ ያለውን ብርሃን አየች። የሆነ ሰማያዊ ነገር እንደተፈጠረ፣ እግዚአብሔር ቤታቸውንም እንደጎበኘ ልቡ አወቀ። መጽሐፍ ቅዱስ ቀጥሎ የሚለውን ቃል በጥንቃቄ እንስማ። ከዚህም ወራት በኋላ ሚስቱ ኤልሳቤጥ ጸነሰች። መርማሪዎች እዚህ ጋር ለጥቂት ደቂቃዎች እንቁምና ማስረጃዎቻችንን እናገናኝ። ከዚህ ወራት በኋላ ሲል መቼ ማለቱ ነው? ዘካርያስ መቼ ነው ወደ ቤቱ የገባው? ጽንሱስ የተፈጠረው በየትኛው ቀን ነው? ወደ ቀድሞ ስሌታችን እንመለስ። ዘካርያስ በቤተ መቅደስ የነበረው ቅዱስ ገብርኤልን የሚያገኘው በዕብራውያን ታስሪን 10 በእኛ ደግሞ መስከረም 27 ቀን እንደሆነ አረጋግጠናል። ይህ ቀን በዓለ ስርየት ነው። ዘካርያስ አገልግሎቱን ጨርሶ መንገዱን ተጉዞ ወደ ቤቱ ለመግባትና ከባለቤቱ ጋር ለመገናኘት የተወሰኑ ቀናት ያስፈልጉታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ሊቃውንት የሆነው ቅዱስ ያሬድ ይህንን ክፍተት በዜማው ሲፈታው እንዲህ ይላል። ከሁለት ቀናት በኋላ ሚስቱ ኤልሳቤጥ ጸነሰች። ሂሳቡ እጅግ ግልጽና ቀላል ነው። መነሻችን መስከረም 27 አለ። ከዚያ ላይ 2 ቀናትን የመንገዱንና የእረፍቱን ጊዜ እንጨምር። መስከረም 27 ሲደመር 2 ቀናት ውጤቱ መስከረም 29 ይሆናል። አዎ፣ የመጀመሪያው የምስጢር ቁልፍ፣ የመጀመሪያው የሥጋዌ መሠረት የተጣለው በዚህ ቀን ነው፣ መስከረም 29። ይህ ቀን እንዲሁ በተራ የቀን መቁጠሪያ ላይ ያለ ቁጥር አይደለም። ይህ ቀን የዓለምን ታሪክ የለወጠ ባዮሎጂካዊ ተአምር የተፈጸመበት ቀን ነው። የደረቀው ማኅፀን የለመለመበት፣ የተዘጋው የተከፈተበት ልዩ ቀን። ለምን ይህ ቀን ለገና በዓል ወሳኝ ሆነ ካልን፣ ምክንያቱም ይህ ቀን የመንገድ ጠራጊው ቀን ስለሆነ ነው። ነቢዩ ኢሳይያስ በትንቢቱ በበረሃ የሚጮህ ሰው ድምፅ የእግዚአብሔርን መንገድ ጥረጉ ብሎ የተናገረለት ያ ታላቁ ሰው ወደዚህ ዓለም ለመምጣት የመጀመሪያውን የሕልውና ዘር የተተከለው በዚህ ዕለት ነው። ነገሩን በደንብ አስተውሉ። የንጉሥን መምጣት የሚያበስረው አዋጅ ነጋሪ ከንጉሡ በፊት መድረስ አለበት። ንጉሡ ከመምጣቱ በፊት መንገዱ መጽዳት አለበት። መንፈሳዊው ሥርዓትም ልክ እንደዚሁ ነው። የቃል ማለትም የክርስቶስ እናት የሆነችው ድንግል ማርያም ከመጽነሷ በፊት የድምፅ ማለትም የዮሐንስ እናት የሆነችው ኤልሳቤጥ መጸነስ ነበረባት። ቃል ክርስቶስ ሥጋ ከመዋሃዱ በፊት ስለ ቃሉ የሚጮኸው ድምፅ ዮሐንስ በሥጋ መከናወን ነበረበት። ስለዚህ በመስከረም 29 የመጥምቁ ዮሐንስ ጽንስ ቀን ነው። ይህ ቀን ለታኅሳስ 29ኙ የልደት በዓል እንደ መሠረተ ድንጋይ ነው። ትንቢቱ መልእክተኛዬን በፊትህ እልካለሁ ስለሚል መልእክተኛው መቅደም አለበት። አያችሁ፣ የኢትዮጵያ ቤተክርስቲያን ታኅሳስ 29ን የምታከብረው እንዲሁ ቀን መርጣ ወይም ይመቸኛል ብላ አይደለም። ከመስከረም 27ቱ የቤተ መቅደስ ክስተት ተነስታ የመስከረም 29ኙን የጽንስ ቀን አረጋግጣ ከዚያ ተነስታ ደግሞ ቀጣዩን ታላላቅ ክስተቶች በመጠባበቅ ነው። አሁን በእጃችን አንድ ቋሚ የሆነ ቀን አለን፣ መስከረም 29። ኤልሳቤጥ ጸንሳለች። አረጋዊው ዘካርያስ በደስታና በዝምታ ተሞልቷል።
ግን ታሪኩ እዚህ ላይ አያቆምም። እንዲያውም ገና ነገሩ መጀመሩ ነው። መጽሐፍ ቅዱስ ኤልሳቤጥ ጸነሰች፣ 5 ወርም ራሷን ሰወረች ይለናል። ለምን ተሰወረች? ይህ ስውር ጊዜ ምንን እየጠበቀ ነበር? ከሁሉም በላይ ከዚህ ቀን ከመስከረም 29 ጀምሮ የሚቆጠረው የ6 ወር ቀመር እንዴት አድርጎ ወደ መድኃኔ ዓለም መጸነስ እንደሚሸጋገር ማወቅ አለብን። ከዚህ በማስከተል የሂሳብ ብቻ ሳይሆን የሁለት ቅዱሳን እናቶች ታላቅ ግንኙነት የሚጀምርበት ነው። ካለንበት ከይሁዳ ተራራማ ሀገር ወደ ገሊላ ናዝሬት የምንሄድበት ሰዓት ደርሷል። በቀን መቁጠሪያችሁ ላይ መስከረም 29ን በቀይ እስክሪብቶ አክብቡበት። ምክንያቱም የገናን ትክክለኛ ቀን ለማግኘት የምናደርገው ጉዞ ዋናው መነሻ እዚያ ላይ ነውና። አሁን ከመጽሐፍ ቅዱስ የጊዜ ካርታ ከመስከረም 29 ላይ ጣታችንን አናንሳ፣ እዚያው ላይ ይቆይ። ነገር ግን አይኖቻችንን ከይሁዳ ተራራዎች ወደ ሰሜን ወደ ገሊላ መንደሮች እንላክ፣ ወደ አንዲት ትንሽ ከተማ ወደ ናዝሬት። ጊዜው እየሮጠ ነው። ቀናት በሳምንታት፣ ሳምንታት በወራት እየተተኩ ነው። በዚያች በይሁዳ ተራራ ባለችው ቤት ውስጥ የአሮጊቷ የኤልሳቤጥ ሆድ እየገፋ ሕይወትም እየዘራ መጥቷል። ዘካርያስ አሁንም በዝምታ አለ። ነገር ግን ዓለምን የሚቀይረው ሁለተኛውና ዋናው ተልእኮ የሚፈጸምበት ሰዓት ደርሷል። ያ በቤተ መቅደስ የታየው መልአክ ቅዱስ ገብርኤል እንደገና ተላከ። በዚህ ጊዜ ግን ወደ ካህን አይደለም፣ ወደ ድንግሊቱ ነው እንጂ። ወደ ቤተ መቅደስ አይደለም፣ ወደ ድሃ ቤት ነው። ቅዱስ ሉቃስ ይህንን ታላቅ ቅጽበት ሲዘግብ የጊዜውን መቼት በጥንቃቄ አስቀምጦልናል። እንዲህ ይላል: በ6ኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። መርማሪዎች እዚህ ጋር ቆም በሉ። በ6ኛው ወር ሲል ምን እያለን ነው? ይህ 6ኛው ወር የማን ወር ነው? የዓመቱ ወር ነውን? ወይንስ የሌላ ነገር? እስቲ እንጠይቅ። መልአኩ ራሱ መልሱን ይሰጠናል። ለድንግል ማርያም የጽንሱን የምሥራች ከነገራት በኋላ ምልክት እንዲሆናት እንዲህ አለ: እነሆ ዘመድሽ ኤልሳቤጥ ጸንሳለች፣ መካን ትባል ለነበረችው ይህ 6ኛ ወር ነው። አያችሁ ቁልፉን። 6ኛው ወር የተባለው የኤልሳቤጥ እርግዝና ዕድሜ ነው። ይህ ማለት በመጥምቁ ዮሐንስና በጌታችን በኢየሱስ ክርስቶስ ጽንሰት መካከል ያለው ወርቃማ የጊዜ ርቀት ልክ 6 ወር ነው ማለት ነው። እንግዲህ ወደ ዋናው የመለኮታዊ ሂሳብ ሰሌዳችን እንምጣ። ይህንን ስሌት በደንብ እንድትይዙ ትፈልጋለሁ። ምክንያቱም ይህ ስሌት ነው የታኅሳስ 29ን መሠረት የሚያጸናው። መነሻችንን እናውቃለን። መስከረም 29 ኤልሳቤጥ የጸነሰችበት ቀን። ከዚህ ቀን ተነስተን መልአኩ እንደተናገረው 6 ወራትን ወደፊት እንቁጠር። እስቲ አብረን እንሂድ። ከመስከረም 29 እስከ ጥቅምት 29 ይህ የመጀመሪያው ወር ነው። ከጥቅምት 29 እስከ ህዳር 29 ሁለተኛው ወር፣ ከህዳር 29 እስከ ታኅሳስ 29 ሦስተኛው ወር፣ ከታኅሳስ 29 እስከ ጥር 29 አራተኛው ወር፣ ከጥር 29 እስከ የካቲት 29 አምስተኛው ወር እና አሁን የመጨረሻው ወር ይመጣል። ከየካቲት 29 እስከ መጋቢት 29 ስድስተኛው ወር። ልክ እዚህ ጋር ስንደርስ የኤልሳቤጥ እርግዝና 6 ወር ይሞላዋል። መልአኩ ቅዱስ ገብርኤል ወደ ቅድስት ድንግል ማርያም የገባው ደስ ይበልሽ ብሎ የሚያበሰራት አምላክ ሰው የሆነው በዚህች ዕለት ነው፣ በመጋቢት 29። ይህ ቀን በቤተ ክርስቲያናችን በዓለ ትስብእት ወይም የጽንሰት በዓል ተብሎ በታላቅ ክብር ይከበራል። ምክንያቱም ቃል ሥጋ የሆነው ሰማያዊው አምላክ በድንግል ማርያም ማኅፀን ያደረው በዚህ ቀን ነውና። ይህ እንዲሁ የተገኘ ቀን አይደለም። ይህ በዘፈቀደ የተመረጠ ቀን አይደለም። ይህ ከመስከረም 29 የዮሐንስ ጽንሰት ተነስቶ አንዲትም ቀን ሳይዛነፍ በሂሳብና በሥነ ፍጥረት ሕግ ተሰልቶ የተገኘ ሳይንሳዊና መለኮታዊ እውነት ነው። እስቲ አስቡት። አንዳንድ ሰዎች ኢትዮጵያውያን የገናን ቀን ፈጠሩት ይላሉ። እንዴት ተደርጎ? መጽሐፍ ቅዱስ የሚለውን በ6ኛው ወር ተከትለን መቁጠር መፍጠር ነውን? ወይንስ የታመነውን ቃል ማክበር? መልአኩ 6 ወር ነው አለ፣ እኛ ደግሞ ቆጠርን። ውጤቱም መጋቢት 29 ሆነ። ነገሩ እዚህ ጋር ያበቃ ይመስላችኋል? በፍጹም። ምክንያቱም ጽንስ ፍጻሜ አይደለም፣ ጅምር እንጂ። አንድ ሕፃን ተጸነሰ ማለት ተወለደ ማለት አይደለም። በተፈጥሮ ሕግ በእግዚአብሔርም ሥርዓት አንድ ልጅ በእናቱ ማኅፀን ውስጥ መቆየት ያለበት ጊዜ አለ። 9 ወር፣ 9 ወራት። ጌታችንና መድኃኒታችን ኢየሱስ ክርስቶስ ምንም እንኳን አምላክ ቢሆንም ሰው ሆኖ ሲመጣ የሰውን ሥርዓት አልጣሰም። ከኃጢአት በስተቀር የሰውን ሕግ ሁሉ ፈጸመ፣
እንዲል። ስለዚህ እንደማንኛውም ሕፃን በድንግል ማርያም ማኅፀን ውስጥ 9 ወር ሊቆይ ግድ ነው። ጥያቄው ከመጋቢት 29 ተነስተን 9 ወራትን ብንቆጥር ጣታችን የትኛው ቀን ላይ ያርፋል የሚለው ነው። መልሱ ለዘመናት ዓለምን ሲያከራክር ለነበረው ጥያቄ የመጨረሻውን እውነት የሚሰጥ ይሆናል። ያ ቀን፣ የምሥራቹ ቀን፣ የብርሃኑ ቀን፣ የልደቱ ቀን የትኛው ይሆን? በቀን መቁጠሪያው ላይ ምልክት አድርገንበታል። መጋቢት 29 የድኅነት ሥራ የተጀመረበት አምላክ ሰው የሆነበት የጽንሰት ቀን። ነገር ግን ታሪኩ ልክ እንደ ተፈጥሮ ሕግ እዚህ ላይም አይቆምም። ጽንስ ጅማሮ ነው፣ ልደት ደግሞ ይከተላል። በእነዚህ ሁለት ምሰሶች መካከል አስቀድመን እንደገለጽነው አንድ ሕፃን በእናቱ ማኅፀን ውስጥ የሚቆይበት የተፈጥሮ ጊዜ አለ፣ 9 ወራት። አንዳንዶች ይጠይቁ ይሆናል እሱ አምላክ አይደል እንዴ? ለምን 9 ወር ጠበቀ? ወዲያው ተወልዶ ዓለምን ማዳን አይችልም ነበርን? እዚህ ላይ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድንቅ ስነ መለኮት የሚመጣው። መልሱ አይችልም አይደለም፣ አይገባም እንጂ። እርሱ ፍጹም ሰው ለመሆን ነው የመጣው። እሱ ፍጹም አምላክም ነው። የሰውን ሥጋ ተዋህዶ የሰውን ሕግ አክብሮ ከኃጢአት በስተቀር የሰውን ተፈጥሯዊ ሂደት ሁሉ ፈጽሟል። ሰው ሆኖ ከተጸነሰ እንደ ሰው 9 ወር በማኅፀን መቆየት ነበረበት። ይህ ትሕትናው ነው፣ ይህ ፍቅሩ ነው። ስለዚህ መርማሪዎች የመጨረሻውንና ወሳኙን ስሌት አብረን እንስራ። ከመጋቢት 29 እንነሳ። ሚያዝያ 29 1 ወር፣ ግንቦት 29 2ኛ ወር፣ ሰኔ 29 3ኛ ወር፣ ሐምሌ 29 4ኛ ወር፣ ነሐሴ 29 5ኛ ወር፣ በመሃል 5 ቀን ጳጉሜ፣ መስከረም 29 6ኛ ወር፣ ጥቅምት 29 7ኛ ወር፣ ኅዳር 29 8ኛ ወር፣ እናም የመጨረሻው ማረፊያችን ታኅሳስ 29 9ኛ ወር። ይህ ስሌት ጳጉሜን ጨምሮ 9 ወር ከ5 ቀናት የሚሆነውን የሰው ልጅ ትክክለኛ የእርግዝና ጊዜ ጠብቆ የተገኘ ትክክለኛው ቀን ነው። ጣታችን ያረፈበት ቀን እንዲሁ የተመረጠ ቀን አይደለም። ይህ ቀን ከመስከረም 27ቱ የዘካርያስ ብስራት ተነስቶ በመስከረም 29ኙ የቅዱስ ዮሐንስ ጽንሰት አልፎ በመጋቢት 29ኙ የጌታ ጽንሰት ተሻግሮ የመጣ የማይናወጥ የታሪክና የሂሳብ ስሌት ነው። ነገር ግን ይህንን የሰማችሁት ከኛ ብቻ አይደለም። በፍርድ ቤት አንድ እውነት የሚጸናው በምስክሮች ቃል ነው። ይህንን የታኅሳስ 29 እውነት እኛ ኢትዮጵያውያን ብቻ ፈጥረን ያመጣነው ሳይሆን የዓለምን አብያተ ክርስቲያናት የመሩ ታላላቅ የጥንት አባቶች የመሰከሩት እውነት ነው። እስቲ የአበውን ምክሮች፣ የቤተ ክርስቲያን አምዶችን ወደ ችሎቱ ይቅረቡ፣ የሚናገሩትንም በጥንቃቄ እንስማ። የመጀመሪያው ምስክር ባለ ወርቅ አፉ የተሰኘው የቁስጥንጥንያው ሊቀ ጳጳስ ቅዱስ ዮሐንስ አፈወርቅ ነው። እርሱ የጻፈውን መዝገብ እንክፈት። እንዲህ ይላል። እርሱ ጌታችን ወደ ማክሰኞ አጥቢያ በሌሊት በታኅሳስ ወር በ29ኛው ቀን 5500 ዓመተ ዓለም ሲፈጸም ተወለደ ብሎናል። ቃሉ ግልጽ ነው። ቀኑን ብቻ ሳይሆን ሰዓቱንና ዓመተ ዓለሙን ጭምር አስቀምጦታል። ሁለተኛው ምስክር ታላቁ የታሪክ ጸሐፊ ጊዮርጊስ ወልደ አሚድ ነው። እርሱ በዘገበው ታሪክ ላይ ምን አለ ከተባለ የሚከተለው ንባብ ይመጣል። መጋቢት 29 ቀን እሁድ ዕለት ተጸነሰ፣ ታኅሳስ 29 ቀን ማክሰኞ ዕለት ተወለደ ብሎናል። ይህ ምስክርነት ከመጽሐፍ ቅዱስና ከሂሳብ ስሌታችን ጋር አንድ በአንድ ይገጥማል። ሦስተኛው ምስክር የሐዋርያት ትምህርት የሆነው ዲድስቅልያ ነው። ሕጉ እንዲህ ያዛል። የመጀመሪያው በዓል የክርስቶስ ልደት ነው። ይኸውም በግብፃውያን ማለትም በእኛ በኢትዮጵያውያንም አቆጣጠር በታኅሳስ ወር በ29ኛው ቀን ታደርጋላችሁ ተብሎ ተወስኗል። ከነዚህም በተጨማሪ የቂሳሪያው ቅዱስ ባስልዮስ በ376 ዓመተ ምህረት ይህንኑ እውነት አስተምሯል። ክቡራት ተመልካቾች፣ ማስረጃው ተሟልቷል፣ ምስክሮች ተሰምተዋል። የኢትዮጵያና የግብፅ ኦርቶዶክስ አብያተ ክርስቲያናት ከጥንት ጀምሮ እስከ ዛሬ ድረስ ይህንን ቀን ጠብቀው የቆዩት በስህተት ወይም በቸልተኝነት አይደለም። ይልቁንም የተረዳና የታወቀ ማስረጃን መሰረት አድርገው ነው። እስካሁን ያየነው ነገር ግልጽ ነው። የኛ ቀን የታኅሳስ 29 ታሪክ መሰረቱ ኢየሩሳሌም ነው። መሰረቱ ቤተ መቅደስ ነው። መሰረቱ መጽሐፍ ቅዱስ ነው። ታዲያ ቀና ብለን ወደ ዓለም ስንመለከት ነገሩ የተገላቢጦሽ ይሆናል። አውሮፓ፣ አሜሪካና አብዛኛው የምዕራቡ የክርስትና ዓለም በዓሉን ከኛ ቀድመው በዲሴምበር 25 ያከብራሉ። እዚህ ጋር አንድ ግዙፍ ጥያቄ በአእምሮአችን ላይ ይመላለሳል። እኛ ትክክል ከሆንን እነርሱ ለምን ተሳሳቱ?
ይህ የሁለት ሳምንት ልዩነት ከየት መጣ? ይህንን ምስጢር ለመፍታት ከኢየሩሳሌም ወጥተን ወደ ሮም መሄድ አለብን። የምርምር መነጽራችንን ወደ ሁለት ታሪካዊ ክስተቶች ማዞር ይኖርብናል። ምክንያቱም የዲሴምበር 25 ምንጭ መጽሐፍ ቅዱስ አይደለም። የዚህ ቀን ምንጭ የሰዎች ስህተትና የጣዖት አምልኮ ልማድ ነው። እስቲ እንጀምር። ተከሳሽ ቁጥር 1 የዲዮናስዮስ ስህተት። ታሪኩ እንዲህ ነው። በ525 ዓመተ ምህረት በሮም ከተማ ይኖር የነበረ ዲዮናስዮስ ኤክሲጀስ የሚባል አንድ መነኩሴ ነበር። በወቅቱ የነበረው የቫቲካን ጳጳስ ይህንን መነኩሴ አንድ ከባድ ሥራ አዘዘው። የክርስትናን ዓለም የዘመን አቆጣጠር አስተካክል፣ አዲስ የቀን መቁጠሪያ ወይም ካሌንደር አዘጋጅልን አለው። ዲዮናስዮስም ተመራምሮ አዲስ ቀመር አመጣ። በእርሱ ቀመር መሠረት ጌታችን ኢየሱስ ክርስቶስ የተወለደው ከዛሬ ጀምሮ ወደ ኋላ ተቆጥሮ በዚህ ዓመት ነው አለ። እንዲሁም የጌታን ልደት ከአውሮፓውያን አዲስ ዓመት ጋር ለማቀራረብ ፈለገ። በአውሮፓ የቅዝቃዜው ወቅት አልፎ ፀሐይ መውጣት የምትጀምረው በጥር ወይም ጃንዋሪ አካባቢ ስለሆነ አዲሱ ዓመት በጥር እንዲጀምር ተወሰነ። ችግሩ ግን እዚህ ጋር ነው። ዲዮናስዮስ በሠራው የሂሳብ ቀመር ላይ አንድ ስህተት ተፈጥሮ ነበር። ታሪክን ወደ ኋላ ሄዶ ሲቆጥር ጌታችን የተወለደበትን ትክክለኛ ዓመት በ7 ዓመታት ተሳስቶ አሰላው። ክርስቶስ የተወለደው በ5500 ዓመተ ዓለም ነው የሚለውን ጥንታዊ ቀመር ትቶ በ5593 ዓመተ ዓለም ነው የሚል የተሳሳተ ድምዳሜ ላይ ደረሰ። ይህ ስህተት ምን አስከተለ ካልን ምስራቃውያን አብያተ ክርስቲያናት እንደ ኢትዮጵያና ግብጽ ያሉት ይህ አቆጣጠር ስህተት ነው፣ የጥንቱ አቆጣጠራችንን አንለቅም ብለው ጸኑ። ምዕራባውያን ግን የዲዮናስዮስን የተሳሳተ ካሌንደር ተቀብለው ቀጠሉ። በዚህም ምክንያት የልደት ቀን ከትክክለኛው የ9 ወር ከ5 ቀን ስሌት ወጥቶ ከአዲሱ ዓመታቸው ጋር እንዲቀራረብ ተብሎ ወደ ዲሴምበር 25 ተገፋ። ስለዚህ የመጀመሪያው ምክንያት ይህ ነው። ዲሴምበር 25 የካቶሊኩ መነኩሴ የሂሳብ ስህተት ውጤት ነው። ተከሳሽ ቁጥር 2 የፀሐይ አምልኮ ልምዳቸው። ይህኛው ምክንያት ግን ከሂሳብ ስህተት በላይ ነው። እጅግ አስደንጋጭና ብዙዎች በግልጽ የማይናገሩትም እውነት ነው። ሮማውያን ክርስትናን ከመቀበላቸው በፊት አረማውያን ነበሩ። ከሚያመልኳቸው ጣዖታት ሁሉ ትልቁ ደግሞ ፀሐይ ነበር። በተለይም ከ275 ዓመተ ምህረት ጀምሮ ንጉሠ ነገሥቱ ኦሬሊያን ያወጀው አንድ ብሔራዊ በዓል አለ። ይህም በዓል ሶል ኢንቬክተስ ወይም የማይሸነፍ ፀሐይ ይባል ነበር። ሮማውያን እንደሚያምኑት በክረምቱ ወቅት ደካማ የነበረችው ፀሐይ እንደገና ኃይሏን አድሳ የምትወለድበት ቀን አለ። ያ ቀን መቼ ነው ከተባለ ልክ እንደገመታችሁት ዲሴምበር 25 ነው። በዚህ ዕለት በመላው የሮም ግዛት ታላቅ ድግስ፣ ጭፈራና የጣዖት አምልኮ ይደረጋል። ሕዝቡ ለፀሐይ አምላክ ይሰግድ ነበር። ኋላ ላይ ክርስትና በሮም ሲሰፋ ቤተክርስቲያን አንድ ትልቅ ፈተና ገጠማት። ሕዝቡ ክርስቲያን ቢሆንም በዲሴምበር 25 የሚያደርገውን የፀሐይ አምልኮ በዓል ሊተው አልቻለም። ልማዱ ከሕይወቱ ጋር ተዋህዶ ነበርና። ስለዚህ የምዕራብ ቤተክርስቲያን መሪዎች አንድ ስልታዊ መፍትሄ ዘየዱ። ይህንን ሕዝብ ከጣዖት አምልኮ ለማላቀቅ ቀኑን ሳንቀይር በዓሉን እንቀይርለት አሉ። ምን አደረጉ መሰላችሁ? ከእንግዲህ ለሚታየው ፀሐይ አትስገዱ፣ እውነተኛው የጽድቅ ፀሐይ ኢየሱስ ክርስቶስ ነው አሉና የጣዖቱን በዓል በክርስቶስ ልደት በዓል ተኩት። ይህንን እውነት እኛ የፈጠርነው አይደለም። ራሳቸው ምዕራባውያን የታሪክ ምሁራን ለምሳሌ እንደ W.P. ዶሰን ያሉ ጸሐፊዎች ክሪስማስ ኢትስ ኦሪጂን ኤንድ አሶሲዬሽንስ በሚለው መጽሐፋቸው ላይ በግልጽ አስቀምጠውታል። ዓላማቸው በጎ ሊሆን ይችላል። ደካሞችን ከጣዖት አምልኮ ነፃ ለማውጣት ታስቦ የተደረገ የመተካት ስልት ወይም ክርስቲያናይዜሽንስ ኦፍ ፓጋን ፌስቲቫልስ ነው። ነገር ግን ውጤቱ ምን ሆነ ካልን ትክክለኛው መጽሐፍ ቅዱሳዊው እና ታሪካዊው የልደት ቀን ተረሳ። በምትኩ የጣዖት በዓል ይከበርበት የነበረው ዲሴምበር 25 የክርስትናን ካባ ለብሶ የዓለም መደበኛ ቀን ሆኖ ተቀመጠ። ክቡራትና ክቡራን፣ ማስረጃዎቹን መርምረን ጨርሰናል። በጠረጴዛው ላይ 2 ቀናት ተቀምጠዋል። በአንድ በኩል ታኅሳስ 29 አለ። ይህ ቀን ከቤተ መቅደሱ ከዘካርያስ ዕጣን የወጣ ነው። ይህ ቀን በቅዱስ ሉቃስ ወንጌል 6ኛው ወር በሚል ቀመር የተሰላ ነው። ይህ ቀን የጽንስንና የእርግዝናን 9 ወራት ጠብቆ የተገኘ ንጹሕ የሂሳብ ውጤት ነው። በሌላ በኩል ደግሞ ዲሴምበር 25 አለ። ይህ ቀን የአንድ መነኩሴ የ70 ዓመት የሂሳብ ስህተት ውጤት ነው። ይህ ቀን የማይሸነፍ ፀሐይ የተባለውን የሮማውያን የጣዖት በዓል ለመተካት ሲባል በሰው ስልት የተመረጠ ቀን ነው። ታዲያ የትኛው ነው ትክክል? የትኛውንስ ነው መያዝ ያለብን ብለን መጠየቅ ይኖርብናል። የእግዚአብሔርን ቃል ጠብቆ የ9 ወሩን ሕግ አክብሮ የተገኘውስ ቀን የቱ ነው?
ወይንስ በሰው ስተትና በፖለቲካ ስልት የተፈጠረው ቀን ትክክል ነውን? ኢትዮጵያ የመረጠችው እውነት ነው። ኢትዮጵያ የጸናችው በቁጥርና በወንጌል ላይ ነው። ለዚህ ነው ዓለም ተሳሳተ እንጂ እኛ አልተሳሳትንም ብለን በሙሉ ልብ የምንናገረው። ነገር ግን የዛሬው ችግር ይህ ብቻ አይደለም። ታሪካዊው ስህተት እንዳለ ሆኖ አሁን ደግሞ ሌላ አዲስና አደገኛ ማዕበል መጥቷል። የገና በዓል ከቤተ ክርስቲያን ወጥቶ ወደ ገበያ አዳራሾች ገብቷል። ቀኑን መሳት ብቻ ሳይሆን የበዓሉን መንፈስም እየሳትን ነው። የዛሬው ዝግጅታችን የመጨረሻ ክፍል ይህንን የዘመኑን አደጋ ይመለከታል። ማጠቃለያችን ከመድረሱ በፊት ዛሬ በጓሯችን ስላለው የበግ ለምድ የለበሰ ተኩላ ማወቅ ይኖርብናል። የታሪክን መዝገብ ለጊዜው እንዝጋ። ቀና ብለን የዛሬን ዓለም እንመልከት። ምዕራባውያን በዓሉን ወደ ዲሴምበር 25 የወሰዱት በስህተትና በታሪክ አጋጣሚ እንደሆነ አይተናል። ነገር ግን ዛሬ አደጋው የቀን መሳሳት ብቻ አይደለም። አደጋው የበዓሉን ባለቤት መርሳትም ጭምር ሆኗል። ወደ አውሮፓና አሜሪካ ከተሞች ብትሄዱ በገና ሰሞን የሚታየው ድባብ ምን ይመስላችኋል? የክርስቶስ ምስል ጠፍቷል። የቤተልሔም በረት ፈራርሷል። በምትኩ ከተማውን የተቆጣጠረው ማን ነው ከተባለ አንድ ቀይ ልብስ የለበሰ ሆዱ የሰፋ ጢሙ የረዘመ የገና አባት የሚሉት ሳንታ ክላውስ የፈጠራ ሰው ነው። ይህ ሰው ማን ነው? ከየት መጣ ብለን እንጠይቅ። እርሱ የቅዱስ ኒቆላውስ እውነተኛ ወራሽ አይደለም። እርሱ የንግድ ዓለሙ የፈጠረው ጣዖት ነው። ፕሮቴስታንቶችና ሉተራውያን የልደትን በዓል እየተቀበሉ የመጡት ይህ የገና አባት ለሸቀጦች ማሻሻጫ፣ ለገበያና ለንግድ ጥሩ መሆኑን ከተረዱ በኋላ ነው። ዛሬ በምዕራቡ ዓለም ልደት ማለት ሃይማኖት ማለት አይደለም፣ ቢዝነስ ማለት ነው። ሱቆች ሸቀጣቸውን የሚያራግፉበት፣ ሰዎች በመብልና በመጠጥ የሚሰክሩበት ወቅት ሆኗል። የክርስቶስ ልደት ከቤተ ክርስቲያን ወጥቶ ወደ ሱፐርማርኬት ገብቷል። እውነተኛው ፀሐይ ክርስቶስ ተረስቶ የውሸቱ ብርሃን የገበያው ጌጣጌጥ ነግሷል። የሚገርመው ነገር የታሪክ መዛግብት እንደሚያሳዩት በራሳቸው በፕሮቴስታንቱ ታሪክ ውስጥ በተለይም በእንግሊዝ ፒዩሪታንስ የተባሉ ወገኖች ስልጣን በያዙበት ጊዜ የገና በዓልን ሕገወጥ ነው ብለው አውጀው ነበር። በዚህም ምክንያት ብዙ ደም አፋሳሽ ግጭቶች ተፈጥረዋል። የራሳቸው ታሪክ እንኳን በዓሉን ሲክድና ሲቀበል የኖረ ያልተረጋጋ ታሪክ ነው። ነገር ግን ወገኖች ትልቁ አደጋ ያለው አውሮፓ ውስጥ አይደለም። ትልቁና ስውሩ አደጋ ያለው እዚሁ በደጃችን በጓሯችን ነው። አይናችንን ወደ ሀገራችን እንመልስ። በሀገራችን የሚንቀሳቀሱ እምነታቸውና ትምህርታቸው ከምዕራባውያን የተቀዳ ብዙ ወገኖች አሉ። እነዚህን አካላት ዲያቆን ያረጋል አበጋዝ በመጽሐፋቸው ጥቁር ምዕራባውያን ሲሉ ይጠሯቸዋል። እነዚህ ወገኖች የሚከተሉት የካቶሊክንና የሉተርን መንገድ ነው። የዘመን አቆጣጠራቸው የምዕራባውያን ወይም የጎርጎሪዮስ አቆጣጠር ነው። በዓለም አቀፍ ደረጃ የእምነት አጋሮቻቸው በዓሉን የሚያከብሩት በዲሴምበር 25 ነው። ታዲያ አንድ ጥያቄ እንጠይቅ። እነዚህ አካላት የራሳቸው የቀን መቁጠሪያ ዲሴምበር 25 ሆኖ ሳለ ለምንድነው በኢትዮጵያ ብቻ የገናን በዓል በታኅሳስ 29 እናከብራለን የሚሉት? ይህንን የሚያደርጉት የኢትዮጵያን አቆጣጠር አምነውበት ነውን? የኢትዮጵያ ቤተክርስቲያን ቀመርና ስሌትንስ ተቀብለው ነው? በፍጹም አይደለም። መሰረተ እምነታቸው ከኛ ጋር አንድ ሳይሆን በቀን አቆጣጠር ብቻ እኛን ሊመስሉ አይችሉም። ታዲያ ለምን? መልሱ አንድና አንድ ነው። ይህ የማታለል ስልት ይባላል። ይህንን የሚያደርጉት ህዝቡን ለማታለል፣ ለማጭበርበርና በዓሉን ለመጋራት እንዲመቻቸው ነው። ነገሩን በጥልቀት እንመርምረው። አንድ አካል ዓመቱን ሙሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት ስህተት ነው ይላል። ጾሟን አይጾምም፣ ቅዱሳኗን አያከብርም፣ ሥርዓቷን ይቃወማል። ነገር ግን ልክ ታኅሳስ 29 ሲደርስ፣ ልክ የጌታ ልደት ሲመጣ ኦርቶዶክሳዊውን ልብስ ለብሶ እንኳን አደረሳችሁ እያለ ይመጣል። ይህ በግልጽ ቋንቋ ሲቀመጥ ምን ይባላል ከተባለ ይህ የበግ ለምድን ለብሶ መምጣት ይባላል። ተኩላው በጎቹን ለማጥመድ ሲፈልግ ራሱን እንደ በግ አስመስሎ መንጋው ውስጥ ይገባል። እነዚህም የምዕራባውያን ተላላኪዎች ኦርቶዶክሳዊውን ምዕመን ለማሳትና ጥንታዊቱን ሃይማኖቱን ለማናወጥ ሲሉ እኛም እኮ በዓሉን እናከብራለን እያሉ ይቀርባሉ። ዓላማው ግልጽ ነው። ምዕመናን ለካ አንድ ነን፣ ለካ ልዩነት የለንም ብለው እንዲያስቡ ማድረግ ነው። በሩን በለዘብታ ከፍቶ ቀስ በቀስ ወደ ራሳቸው የጥፋት መንገድ መውሰድ ነው። ስለዚህ ኦርቶዶክሳውያንን እንቃ፣ አንታለል። አንድ ሰው ታኅሳስ 29ን ሲያከብር ቀኑን ብቻ አይደለም የሚጋራው፣ የዚያን ቀን ባለቤት፣ የዚያን ቀን ትርጉም፣ የዚያን ቀን ስሌት የሰራችውን ቤተክርስቲያንም አብሮ ነው እየመሰከረ ያለው።
የኛ ታኅሳስ 29 የካቶሊኩ መነኩ የዲዮናስዮስ የስህተት ውጤት አይደለም። የኛ ታኅሳስ 29 የሮማውያኑ የፀሐይ ጣዖት ልምድ አይደለም። የኛ ታኅሳስ 29 የገበያና የቢዝነስ ቀን አይደለም። የኛ በዓል ከቅድስተ ቅዱሳን የወጣ በቅዱሳን አባቶች ደም የተጠበቀ በሊቃውንት ስሌት የተረጋገጠ ነው። ማንም ሰው ይህንን ቀን ለመመሳሰል ወይም ሰውን ለመስረቅ ሊጠቀምበት አይገባም። እንግዲህ መርማሪዎች ዶሴውን የምንዘጋበት ሰዓት ደርሷል። እውነቱ ወጥቷል፣ ታሪኩ ተረጋግጧል፣ አደጋውም ተጋልጧል። አሁን የሚቀርብ አንድ ጥያቄ ብቻ ነው። ይህንን ሁሉ እውነት ከያዝን፣ ይህንን ሁሉ ሰማያዊ ቀጠሮ ካወቅን በዓሉን እንዴት ማክበር አለብን የሚለው። የዘንድሮውን ታኅሳስ 29 እንዴት ነው የምንቀበለው? የመጨረሻውና የማጠቃለያው መልእክት ለዚህ ጥያቄ መልስ ይሰጠናል። የዶሴው የመጨረሻ ገጽ ላይ ነን። ታሪኩን መረመርን፣ ቀኖቹን አሰላን፣ ማስረጃዎቹን አረጋገጥን። አሁን በእጃችን ላይ ያለው እውነት እንደ ቀትር ፀሐይ የሚያበራ ነው። ነገር ግን አንድ ወሳኝ ጥያቄ ይቀራል። ይህንን ሁሉ ዕውቀት ይዘን አሁን ምን እናድርግ? የተወለደበትን ትክክለኛ ቀን ማወቅ ብቻውን ዋጋ አለውን? ወገኖቼ፣ የዚህ ምርምር ዓላማ ዕውቀት ብቻ አይደለም፣ ሕይወት እንጂ። በዓለ ልደት ማለት የቀን ክርክር ማለት አይደለም። በዓለ ልደት ማለት ሰማይ ዝቅ ያለበት፣ ምድር ከፍ ያለችበት፣ ፈጣሪ ፍጡሩን የወደደበት የፍቅር ቀን ነው። ስለዚህ ይህንን ታላቅ በዓል ስናከብር እንደማያውቁት አሕዛብ እንደ ዓለማውያን በመብላትና በመጠጣት ብቻ አይሁን። በዓሉ የሆድ አይደለም፣ የልብ ነው። በዓሉ የመጠጥና የዳንስ አይደለም፣ የምስጋና ነው። እግዚአብሔር ለሰው ልጆች ያደረገውን ይህንን ታላቅ ውለታ፣ ይህንን ድንቅ የሆነ ሰው የመሆን ምስጢር እያሰብን ልናከብረው ይገባል። በዚያች ሌሊት እረኞች በሜዳ ሲያድሩ የሰሙትን መዝሙር እናስታውስ። መላእክት የዘመሩት ስለ ዳቦ ወይም ስለ ወይን ጠጅ አልነበረም። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ፣ ምስጋና ለእግዚአብሔር በአርያም ይሁን ሰላምም በምድር ለሰውም በጎ ፈቃድ እያሉ ነው ያመሰገኑት። እኛስ? እኛ የድርጊቱ ባለቤቶች፣ እኛ የድህነቱ ተጠቃሚዎች ምን ያህል ልናመሰግን ይገባን ይሆን? ስለዚህ በመጪው ታኅሳስ 29 እግዚአብሔርን በሚያሳዝን ነፍስና ሥጋን በሚያጎሳቁል በዘፈንና በዝሙት በስካርና በጭፈራ እንዳናሳልፈው አደራ እላለሁ። በምትኩ ወደ እውነተኛዋ ቤተልሔም እንሂድ። ቤተልሔም ዛሬ ቤተ ክርስቲያን ናት። ሌሊቱን በምስጋና ከቆሙት አባቶች ጋር እንቁም። የቅዱስ ያሬድን ዜማ እያዜምን፣ የከብቶቹን ትንፋሽ እየሳብን፣ የድንግልን እቅፍ እያየን ልባችንን ለተወለደው ንጉሥ ገጸ በረከት አድርገን እንስጥ። ይህንን በዓል በዓመት አንድ ቀን ብቻ ሳይሆን በየዕለቱና በየወሩ በልባችን ጽላት ላይ ቀርጸን ልናስበው ይገባል። የመጨረሻው ቃሌ ይህ ነው። ማንም ምንም ይበል፣ ቀና ብላችሁ ተራመዱ። በኢትዮጵያዊነታችሁ በኦርቶዶክሳዊነታችሁ ኩሩ። ዓለም ሲሳሳት እኛ አልተሳሳትንም። ዓለም ሲረሳ እኛ አልረሳንም። ዓለም ለንግድና ለፖለቲካ ብሎ ቀኑን ሲለውጥ እኛና አባቶቻችን ግን የመጽሐፍ ቅዱስን ስሌት የቅዱሳኑን አደራ ጠብቀን እዚህ አለን። ታኅሳስ 29 የኦርቶዶክሳዊነት እውነት ነው። ታኅሳስ 29 የመጽሐፍ ቅዱስ ቃል ነው። ታኅሳስ 29 እግዚአብሔር የቀጠረን የማይሻር ሰማያዊ ቀጠሮ ነው። እንኳን ለብርሃነ ልደቱ በሰላም አደረሳችሁ። መልካም በዓል። ውድ ቤተሰቦቻችን፣ ቻናላችን መባ ቲቪ ከልዑል እግዚአብሔር በታች በእናንተ በተመልካቾቻችን ድጋፍ ብዙ ማገልገል ችሏል። በመጀመሪያ ዛሬ ለደረስንበት ደረጃ ላደረጋችሁልን ቃላት የማይገልጹት ድጋፍ በታላቅ ትሕትና ምስጋናችንን እናቀርባለን። የምንጓዘው ጉዞ ረጅም ነው፣ ራእያችንም ታላቅ ነው። ገና ያልተነገሩ የቅዱሳን ታሪኮች፣ ያልተመረመሩ የቤተ ክርስቲያን ሚስጥሮችና ለዚህ ትውልድ መድረስ ያለባቸው እልፍ አላፍ የእውነት ፍሬዎች አሉ። ይህንን ራእይ ወደ ላቀ ደረጃ ለማድረስ የምርምር ጥራታችንን ለማሳደግ አስደናቂ ዝግጅቶችንም ለመፍጠርና የቤተ ክርስቲያንን መልእክት በዓለም ዙሪያ ለማድረስ የበለጠ አቅም ያስፈልገናል። የዩቲዩብ ገቢ ብቻውን ይህንን ታላቅ ህልም እውን ለማድረግ በቂ አይደለም። ስለሆነም ዛሬ ከተመልካችነት ወደ አጋርነት እንድትሸጋገሩ ልዩ ጥሪ እናቀርባለን። እያንዳንዱ የምትልኩት ድጋፍ ለዚህ አገልግሎት የምትለኩሱት አንድ ሻማ ነው። የዚህ ታላቅ መንፈሳዊ አገልግሎት የገንዘብ አጋር በመሆን የበኩሎን አስተዋጽኦ እንዲያደርጉ በትህትና እንጋብዛለን። በስክሪኑ ላይ በተዘረዘሩት የባንክ አድራሻዎች የአቅሞን ይደግፉ። አገልግሎቱ እንዲሰፋ ስለተባበሩ በልዑል እግዚአብሔር ስም እናመሰግናለን። በሚቀጥለው ዝግጅታችን እስክንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።